እሺ ወንድምነት ጸጋ ይብዛል። እሺ ሰላም ያሬዳዊ እንዴት ነህ? አዳኒ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። ሁሉ ሰላም እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ሁላችሁም? ደህና ነን እግዚአብሔር ይባረክ። እንደ አንድ ኦርቶዶክሳዊ አለሁልህ ያሬዳዊ አለሁልህ። ድኗል። ያሬድ ዳኒ ድኗል ትላለህ። ቀጥል እስቲ። እኔ የምልህ ባልድን ዛሬ ምን እሰራለሁ? እሺ ዛሬ ቢሞት የት ነው የሚገባው ብራዘር? ኧረ እኔ አልሞትም። የሚገርም ነገር እኔ አልሞትም። በጣም ነው ገና የምቆየው። ገና ወደ 25 ዓመት አካባቢ ምናምን ነው። ገና ብዙ እኖራለሁ። ያው የሰው እድሜ ፍላጎቱና አንተ ለምንድን ነው ግን ዛሬ ብትሞት እያልክ የምትረግመኝ? ግን ብኖር ምን ቸገረ? እርግማን አይደለም። ለክርስቲያን የተሻለ ቦታ ነው የምትሄደው። የምታፍርበት የምትፈራበት ምናምን ስፍራ አይደለም የምትሄደው እንደ ክርስቲያን ማለት ነው። እና ድንገት ዛሬ ጌታ ቢመጣ ወይ ደግሞ አንተ ብትሞት የት ነው የምትደርሰው? የት ነው የምትሄደው ነው? እኔ መንግስተ ሰማያት ነው የምገባው። ገነት ነው። መንግስተ ሰማያት ገና ነው። እሺ ገነት ዛሬ ብትሞት ገነት ነው የምትገባው። በትክክል ይሄ የኦርቶዶክስ ትምህርት ነው እንዴ? እኔን እኮ ነው የጠየከኝ። እኔ የኦርቶዶክስ ትምህርት ነው እኔን እየጠየከኝ ያለው። አንተ ይሄንን የተማርከው ከኦርቶዶክስ ነው ወይስ ከጴንጤ ነው? ለምን እኔ የራሴን ህይወት ነው የጠየከኝ? እኔ ህይወቴን ስለማውቀው ነገርኩ። የራሴን ህይወት ስለሆነ የጠየከኝ። እንደ ኦርቶዶክሳዊ ተሆነ የጠየከኝ ችግር የለም እነግርሃለሁ እኮ። ይሄንን የተማርከው ከኦርቶዶክስ ነው ወይስ ከጴንጤ ነው ያሬድ? ከኦርቶዶክስ ነው እንጂ ማለት ከጴንጤ ማለት። ዛሬ ብትሞቱ ገነት ትገባላችሁ ብላ ኦርቶዶክስ ታስተምራለች እያልከን ያለው? ዳኑ እኔን አይደል የጠየቀኝ? ነው አጠቃላይ ነው እየጠየቅ ያለው የኔን ህይወት። አሁን ዛሬ ብትሞት የት ትገባለህ አልክ። እኔ ገነት እገባለሁ። እኔ በቃ ስራዬን አውቃለሁ። እሱንማ ይኸው ጻፍኩልህ እኮ ያሬድዬ። ይሄንን ትምህርት ያገኘኸው ከየት ነው ነው ጥያቄው። ይሄን ትምህርቱ ይሄ አለ የራሳችን የኦርቶዶክስ ትምህርት ነው። ይሄ ትምህርት የኦርቶዶክስ ነው። እሺ የኦርቶዶክስ ትምህርት ነው። ስለዚህ ኦርቶዶክስ ዛሬ ኦርቶዶክስ አማኞች ቢሞቱ ገነት ነው የሚገቡት ብላ ታስተምራለች አልከን እና ባይ ኤኒ ቻንስ ቤተክርስቲያን እንዲህ ያለችበት ማስረጃ አለክ? እኛ ወዳይ መሰለኝ አንመጻደቅም እንጂ በክርስቶስ የሚያምን ሰው በክርስቶስ እያመነ ገነት ይገባል። ማስረጃ አለ ወይ ነው ያልኩ ያሬድ። አሁን እኔ አይጠይቅም ማስረጃ አለ። ቤተክርስቲያናችሁ ምዕመናን ዛሬ ብትሞቱ ገነት ነው የምትገቡበት ያለችበት ማስረጃ አለ ወይ? አይደለም ሲጀመር ዛሬ ብትሞቱ ብሎ ትምህርት አለ እንዴ? እኔ እኮ ሐሳቡን አመጣው። ሐሳቡን እንወያይበት ይሻላል። ሰው መቼ እንደሚሞት ታውቃለህ እንዴ? በቀጠሮ ነው የምትሞተው አንተ? ያ እኮ ሰው መቼ እንደሚሞት አይታወቅም። አሁን እኮ ዛሬ ብትሞት አልከኝ። ስለዚህ ድንገት ብትሞት ዛሬ ቢሞት ሰው ኦርቶዶክስ ቢሞቱ በሞቱበት ቀን ላይ ገነት እንደሚገቡ የሚያሳይ ቤተክርስቲያኒቷ ያስተማረችበት ማስረጃ አለ ወይ ነው? ኦርቶዶክሳውያን አልኩ እኮ ኦርቶዶክስ። እና ታዲያ የሞተ ሰው ሁሉ ሲኦል ይገባል ብላ ነው እንደምታምነው ቤተክርስቲያን ብለህ ነው የምታምነው አንተ? ሲጀምር ማስረጃ ነው የጠየቅኩኝ። አሁን ማስረጃ አለ? ማስረጃውንማ ነገርኩህ እኮ ዳይ፣ ማስረጃውንማ ነገርኩህ። የኛ ቤተክርስቲያን ሞት ጥቅም እንደሆን ታምናለች። ማንም ኦርቶዶክሳውያን ቢሞት ማስረጃ አለ ወይ? እስካሁን ማስረጃ አላቀረብክልኝም ብራዘር። ምን መጽሐፍ ቅዱሳዊ ማስረጃ ነው? ምን አይነት ቤተክርስቲያኒቷ አማኞች ቢሞቱ የሚገቡት ገነት ነው ብላ ያስተማረችበት ማስረጃ አለ ወይ? የቤተክርስቲያን ማስረጃ። እሺ አንተ ሲኦል ነው የሚገቡት ብላ ነው የምታስተምረው ብለህ ነው ያመንከው? ችግር የለም። ስለዚህ ማስረጃ አንተን የለኝም ስትለኝ ከዛ እንቀጥላለን። ችግር የለም።
ማስረጃዎችን እናሳያለን። እኔ አንተን የጠየቅከው ማስረጃ አንተ የምትለኝ ምን አይነት ማስረጃ እንደሆነ ግልጽ አልሆነልኝም። ይቅርታ። የቤተ ክርስቲያኒቷን አስተምሮ ልክ እንደዚህ ብላ ገነት አማኞቿ ቢሞቱ ገነት ነው የሚገቡት ብላ የተናገረችበት ማስረጃ ካለ ስጠን። ኦኬ ጥሩ እና እሺ፣ አይ ችግር የለም። እንዲህ ያለ ማስረጃ እኔ እኮ አይደለም ማንጣት ያለብኝ የግዴታ አንተ አይገቡም ብላለች የምትል ከሆነ ማስረጃ ልታሳይ ትችላለህ። እኔ ግን ማምነው አንተ ነህ ያልከው ገነት ይገባሉ ያልከው አንተ ነህ። ያ ዳኒዋ አንተ ስላልከኝ ለዚህ ንግግር እኮ ማስረጃ አለ። እኛም እንድናምን ንግግርህን እንድናምን ቤተክርስቲያን የተናገረችበት ማስረጃ አለ ወይ? ኦኬ አዎ ማስረጃ አለኝ። እኔ ማስረጃ ልንገርህ እኮ እንትን እልሃለሁ። ሐሳቤን ልግለጽና ከዚያን ችግር የለም የምትጠይቀኝ መረጃ እንትን እልሃለሁ። እኔ እንግዲህ ቤተክርስቲያን ያስተማረችኝ ማንም ሰው ይሞታል። ሲሞት ሲኦል ይገባል ብላ አታስተምርም። የሞተው ሰው መልካም ነገር የሚያደርግ ሰው በቤተ ክርስቲያን ባዘችው ስርዓት የሚመላለሰው ገነት እንደሚገባ ነው የምታስተምረኝ። እንዲህ ያለ መረጃ ከፈለክ እኔ ትምህርቷን ማየት ትችላለህ። እንዲህ ነው የተማርኩት እኔ ማለት ነው። ምን አይነት መረጃ እንደማመጣልህ እኔ ግን ግልጽ አልሆነልኝም፣ አልገባኝም። አይደለም የምትል ትሆን አንተ ልታሳየኝ ትችላለህ። ጥያቄው አልገባውም ወዳጃችን። ጥያቄው ሳይገባው ነው እንጂ ጥያቄው ቢገባው ኖሮ ማስረጃ አለው ወዳጃችን። እሺ ሰው ጥያቄው እንዲገባው ቆይ ያሬድ ስታወራ ሰምቼ ምን አልከን? ዛሬ ትምህርት ቤት ትገባለህ ስልህ ገነት አልከኝ። የኦርቶዶክስ ትምህርት ነው ወይ ብዬ ስጠይቅህ አዎ አልከን። ይሄ የኦርቶዶክስ ትምህርት ከሆነ ኦርቶዶክስ በትምህርቷ ላይ አማኞች ዛሬ ቢሞቱ ገነት ነው የሚገቡት ያለችበትን ማስረጃ ስጠን። እኔ እኮ አልኩህ ዶክትሪን ማለት ነው ዛሬ ቢሞቱ ብሎ አይሰራም። አንደኛ ፋላሲ ሰርታል እኮ ዛሬ ቢሞቱ ብሎ ነገር አለ እንዴ? ግን አንተ እኔን እንደ ግለሰብ ጠየቀኝ። የኔን ህይወት አውቃለሁ። ዛሬ ብትሞት የት ትገባለህ አልከኝ። ገነት እገባለሁ አልኩ። ግን ቤተክርስቲያኗ እንደዚህ ታስተምራለች? አዎ። በድንገት የሞተ ሰው ታዲያ ገሃነም ትገባለህ ብላ ነው እንደምታስተምረው? እንዲህ ያለ ትምህርት ካለ አንጣልኝና ለየውና እኔም ራሱ ትክክል አይደለም ብዬ እቃወመዋለሁ ነው የምልህ። የለኝም ነው እያልካለ ምን ነው የሌለኝ? ገነት ቢሞቱ አማኞች በሚሞቱበት ጊዜ ኦርቶዶክስ ገነት እንደሚገቡ የሚያሳይ የቤተክርስቲያን ትምህርት ማስረጃ የለኝም ነው እያልከን ያለው። አይ ገነት ነው የሚገቡት ብላ ነው የምታስተምረው። እኔ ውስጡ ያለው ሰው እኮ ነው አይደለም ብላ የሚል ሰው አለ። ማስረጃ ስጠን ነው ያልኩህ። ማስረጃ ነው ያልኩህ። የጽሁፍ ማስረጃ ነው የፈለከው? ታዲያ የምን ማስረጃ ማቅረብ ፈለክ? የሰው እኔ በአንድ ስልክ ነው እየተጠቀምኩ ያለሁት። ንገረን መጽሐፉን ችግር የለም ያሬድ። እኔ እኮ ነገርኩህ መጽሐፍ ልክ እንደዚህ ተለይቶ ልክ እንደዚህ የተጻፈ መጽሐፍ አንድ ሰው አሁን ቢሞት ብሎ ልክ አንተ ለሰራው አንተ ላመጣው ጥያቄ ላይኖር ይችላል። ነገር ግን አስተምሮን አጠቃላይ ስናየው አንድ ሰው ቢሞት ይገባል እንደ ቤተክርስቲያን እኮ ጸሎት አይደለም ዳኒዋ። ቤተክርስቲያን እኮ ጸሎት የምትጸልይ ነች እኮ እንኳን አይደለም ለሞተ ሰው እኮ ጸሎት ጸልያ የምትቀብር ቤተክርስቲያን እንት ያላችና። ስለዚህ አሁን የጠየኩ ሌላ ነው፣ አሁን የምታወራው ሌላ ነው። አሁን የሚጋጭ ሐሳብ ነው እያወራው ያለው። እኔ ለጠየኩ ጥያቄ ለመለስከው መልስ ማስረጃ ካለ ልቀበል፣ ከሌለ ግን ወደ ሌላ ሐሳብ ሄደን እናወራ። ብራዘር ማስረጃውን ነገርኩ እኮ ማስረጃው ማስረጃ እስካሁን አልነበርከንም። እኔ ቤተክርስቲያን ለሞተ ሰው ወይንም ደግሞ የሞተ ሰው ገነት እንዲገባ ነው የምታስተምረው። አዎ የመጀመሪያው ማስረጃ አንድ ሰው ሲሞት ፍታት ትፈታለች፣ ፍታተ ጸሎት ታደርጋለች። ይሄ ደግሞ ገነት እንዲገባ የምታደርግበት ዋና ማስረጃ ነው። ጻፍለት፣ ፍታትን በደንብ ጻፍለት። እሺ የፍታት ጉዳይ በደንብ መነሳት አለበት። ለሞተ ሰው ትጸልያለች አይደል? ተቀበለው። እሺ ተቀበለው፣ ያሬዳዊን ተቀበለው። ያው መርጌታ አውራው መርጌታ ያው እሺ መርጌታ እሺ ለሞተ ሰው ትጸልያለች አለን እኮ እና መንግስተ ሰማያትን ታስገባ። ወንድማችን በደንብ የቤተ ክርስቲያኒቱን ትምህርት ያወቀ አይመስለኝም። ቤተ ክርስቲያኒቱ ግን ሰው ሁሉ እንዲያውም
የሚኮነን የሚፈረድበት በመሆኑ ከፍርድ እንዲያመልጥ ፓትርያርክም ቢሆን ጳጳስም ይሁን ገዳማዊም ይሁን መነኩሴም ይሁን ቆመስም የትኛውም ሰው ሲሞት ስርዓተ ፍትሐት ታደርግለታለች። ምን እያለች? እንዲሁ እባክህ ማረው፣ መሐራ ወተሳሃላ እየተባለ ማራት፣ ይቅር በላት። ሄዷል እኮ እሱ የት እንዳለ ምንም የምታውቀው ማስረጃ የላትም። ከስጋው ወጣ ገባ። አማኝ ከሆነ ገነት ገብቷል። እማያምን ከሆነ ግን ገሃነም ገብቷል፣ ሲኦል ገብቷል። ስለዚህ ከሲኦል ልታወጣ ነው እንግዲህ መዝሙረ ዳዊትን ምኑንም እየደገመች እንትን ምትለው። አለማመን ያለማመን ውጤት ነው ይሄ። ሰው ቢያምን ይሄ አይሆንም፣ አይደረግለትም። ስርዓተ ፍትሐት ለምን ይደረጋል? ከሞተ በኋላ ለምን ይደረጋል? ዳኒ አሁን ያነበበው በልጁ የሚያምን የዘላለም ሕይወት ይኸውልህ መጽሐፉ ያለው በልጁ የሚያምን የዘላለም ሕይወት አለው። እሱን ያልካድኩም እንዳለው ማናቃለን። አሁን ወደ ጥያቄው አይገቡም። ሌላ ካለው ይኸውልህ ያሬዳዊ ካለው ከዚህ በኋላ ይሄ ሰው የዘላለም ሕይወት ስላለው ቢሞት ምናልባት ሲኦል ይገባል ብለህ ተስካር አታወጣለትም። ምንም ሲኦል ይገባል ተብሎ አይደለም የዘላለም ሕይወት ስላለው ምንም ተስካር የሚወጣለት የሚዘከርለት ሲኦል ገብቶ እንዲወጣ አይደለም። ምንም ያላነበቡትን መረጃ ነው እያነበቡ ያሉት እየተናገሩ ያሉት። እንትን ላንብብልህ መጽሐፈ ግንዘት። ተውት፣ አታንቡት። አሁን ጥያቄው ሌላ ጋር ነው ያለው። ሌላ ሽፍት አታድርጉ። ርዕሱን በርዕሱ ላይ ማውራት ይችላሉ። ስርዓተ ፍትሐት የተደረገው ምሳሌውም መሰረቱም ራሱ ሲኦል ውስጥ የገባ አንድ ጨካኝ ክፉ ሰው ነበረ። እሱን ለማዳን ልጁ የሰራበት ስርዓት ነው። አባትየው የልጁ ስርዓት የሰራለት እሱ ውሸት ነው አልኩት እኮ እኔ በእኔ በቤተ ክርስቲያን ውስጥ ያለው ልጅ ነኝ። በቤተ ክርስቲያን ውስጥ ያለው ሰው ከቤተ ክርስቲያኑ ወጥቶ የሚከራከረኝ ውሸት ስለሆነ ችግር የለም። እሱን ለእኔ አይነግሩኝም። ኤርሚ ወይ ዳኒ እንትን አለ የማነው ስሙ የሄኖክ ስብከት ይሄ የጥርጣሬ እንደው ምንም ነገር አትቀበሉ፣ አትመኑ። አንድ እግራችሁ መንግስተ ሰማያት ገብቶ እንኳ መንግስተ ሰማያት እገባለሁ እንዳትሉ ብትጠየቁ መንግስተ ሰማያት ትገባለህ ተብላችሁ ብትጠየቁ አይ ገና አንድ እግሬ ይግባ እንጂ በሉ ብሎ የሰበከው ያለው ሰው ካለ ማረጋገጫ ትክክለኛ የሆነ ስብከቱ ይሄ ነው። ዲያቆን ስብከት ምን ቸገረኝ? እኔ ስለ ግለሰብ ስብከት ነው እንደሚጠይቁኝ። የቤተ ክርስቲያኒቱ ልጅ ነው፣ ያስተማረበት አውዳለ የተቀበለችው ነው። ኤርምያ እናገረው። ተባረክ። ብሩክ ያለህ ወንድምነት እሺ ያውራው ልጆች ላስተኛ ስለሆነ መርጌታ አውራው ስለሆነ መርጌታ ሚዩት አድርገው ብሩክ ያውራው ቪዲዮ እንዳንዬ ካሰማ በኋላ ቴንክ ዩ ዲናቻ ተብላችሁ ተጠየቁ። ቆይ መጀመሪያ ልግባ ነው ማለት ያለባችሁ መንግስተ ሰማያት እንኳን እዚህ ሆናችሁ ቀርቶ አንዳንድ ሰው እዚህ ሆኖ ጸድቅ ያለው የሚል ሰዋል። እንኳን እዚህ ሆናችሁ ቀርቶ ገነት ልትገቡ በሩ ላይ ዲናቻ ተብላችሁ ተጠየቁ። ቆይ መጀመሪያ ልግባ ነው ማለት ያለባችሁ። እሺ ብሩኬ፣ እሺ ተቀበለው። እሺ ዳንኤ ተባረኩ። እንግዲህ የዘላለም ሕይወት እንዳለው እርግጠኛ ያልሆነ ሰባኪ ማለት ነው። አሁን የሰውዬ ነው እየሰበሰበ እሺ ያሬዳውያን የዘላለም ሕይወት አለኝ ስትል ነበር ቅድም ከዳኒ ጋር ታውሩ እየሰማችሁ ስለነበር ማለት ነው። ጻድቅ ነህ አንተ? አዎ ጻድቅ ነህ? ያ ትክክል። ናይስ። ቅዱስ ነህ? እኔ እየጠየቀኝ አይደል? አዎ እኮ አልኩህ። አልሰማም? አይሰማም እንደ ብሩክም ብለው ጻድቅ ነህ አልኩህ። አዎ አልከኝ። ቅዱስ ነው ወይ? አይ ያው ጻድቅ ነህ አልከኝ። አዎ ዳልኩ። ብሩክ ነህ ብለህ ደግሞ መልሰህ ጠየቀኝ ብዬ እኮ ነው። እሺ አዎ ቅዱስ ነው ወይ?
ያ ጻድቅና ቅዱስ ይለያያልሽ? ጻድቅ ነህ ስለ አዎ አልከኝ። ቅዱስ ነህ ወይ ስለ አዎ ወይም አዎ አይ። አውድ እኮ አልኩ እኮ። ናይስ። እሺ ስራክ ነው ጻድቅ ያደረገክ? እኔ ስራዬ ጻድቅ አድርጎኛል ብዬ አልመጻደቅም፣ ግን በኢየሱስ ክርስቶስ ደም ጸድቅ ያለው እንደዚሁ በጸጋው ድኛለሁ። ነገር ግን በጸጋው ድኛለሁ ብዬ ዝም ብዬ አልቀመጥም። መልካም ስራን እሰራለሁ። እኔ ትቀመጣለህ አትቀመጥም አይደለም፣ ስራክ አጽድቆሃል ወይ ነው ጥያቄ። እኔ እኮ በጸጋው ድኛለሁ። የኔ ስራ በእኔ የምሰራው ስራ አይደለም የሚያጸድቀኝ፣ ግን በጸጋው ድኛለሁ። ነገር ግን ከዳንክ በኋላ መልካም ስራ እሰራለሁ ዝም ብዬ አልቀመጥም አልከኝ። የምትሰራው ለመጽደቅ ነው ወይስ ጻድቅ ስለሆንክ ነው የምትሰራው? እኔ የምሰራው ስራ እኔ ጻድቅ ስለሆንኩ እሰራለሁ፣ ግን ስራዬ የምሰራው ስራ ያጸድቀኛል ብዬ አላምንም። እሺ አሁን አንተን እኔ እንኳን ደህና መጣ ነው። በቃ ይሄ ክርስቲያን ትምህርት ነው በነገራችን ላይ ማለት ነው። ምሰራው ስራ ያጸድቀኛል ብዬ አላምንም፣ ጻድቅ ስለሆንኩ ነው ምሰራው እያለ ነው ያለው። መች ነው የጸደቅከው ግን? እሺ ያልኩህ እኮ እኔ እንዲሁ በጸጋው ድኛለሁ፣ ጸድቄያለሁ። ነገር ግን ያ በጸጋ ያገኘሁትን ነገር ደግሞ እንዳላጣው በመልካም ጎዳና መመላለስ አለብኝ ብዬ ነው የማምነው። እንዳላጣው እሺ፣ እናወራለን እሱ ላይ። መች ነው ግን የጸደቅከው? እኔ የጸደቅኩትማ ልክ ኢየሱስ ክርስቶስን አምኜ ኢየሱስ ክርስቶስን ባፈሰሰው ያንን ያፈሰሰውን ደም ተቀብዬ በደሙ ነጥቻለሁ፣ ጸድቄያለሁ። ለምሳሌ እኔን መቼ ብለህ ብትጠይቀኝ 2014 ግንቦት ከጨለማ ወደ ብርሃን የመጣሁበት። አንተ መች ነው? ልክ እኔ 2014 ማለት በደንብ ነበር ማቀው ምናምን ሰው ጌታን ተቀብዬ ድኛለሁ። አንተ መች ነው ያፈሰሰውን ደም ለኔ ነው ብለህ አምነህ የተቀበልከውና የዳንከው መች ነበር? ማመን በጀመርኩበት ሰዓት ነው። በቃ ልክ ማመን በጀመርኩበት ስለ ኢየሱስ ክርስቶስ በገባኝ ማስተዋል መቼ ማለት ነው? ያኔ ዓመቴን አላስተውልም። በቃ ከ14 ዓመት በኋላ ኦልሞስት 14 15 ዓመት። ያ ማለት በ40 ቀንህ አይደለም የዳንከው ማለት ነው አንተ። ከዚህ በፊት ይሄንን አውርተንበታል ከዳኒ ጋኒ። በ40 ቀን ማለት በ40 ቀንህ አይደለም የዳንከው ስትል እኔ አልገባኝም። የተጠመቅከው ለማለት ነው? የኢትዮጵያ ኦርቶዶክስ ከልጅነት ጀምሮ የኢትዮጵያ ኦርቶዶክስ አማኝ ነህ አይደል? እኔ ከዚህ በፊት አውርቻለሁ የለውም ነበርና እኔ ለማንኛውም ጥምቀት የወሰድኩት ትልቅ ከሆንኩ በኋላ ነው፣ ካመንኩ በኋላ ነው። ስታምን ነው ስትጠመቅ ነው የዳንከው? እኔ ነኝ አምኜ ስጠመቅ አምነህ እስክትጠመቅ በነበረው ጊዜ ክርስቲያን ነበርክ ወይስ አልነበርክ? አይ አምኜ ስጠመቅ ነው የዳንኩት። ማለት ክርስቲያን ነበርክ? እኔ ያልተጠመቀ ሰው ክርስቲያን ነው ብዬ አላምንም። አምነህ እስክትጠመቅ ድረስ። ለምሳሌ ባመንክበት ቀን ያጠመቁክ? አይ አይደለም። ምን ያህል ጊዜ ፈጀ አምነህ እስክትጠመቅ? ባመንኩበት በቃ የሆነ ትምህርት ንስሐ እስከምጨርስ ድረስ ምናምን ጊዜ ወስዷል። ለማንኛውም መልካም። ለምሳሌ 3 ወር ወይ 4 ወር ወይ 5 ወር ወይ 6 ወር በዚህ መካከል እስክትጠመቅ ድረስ ክርስቲያን ነበርክ ወይስ አልነበርክም? አምነሃል? እየተማርክ ክርስቲያን ነበርክ ወይስ አልነበርክም? ያን ጊዜ በመንገድ ላይ ያለው ነኝ። ግን እኔ የማምነውን ምን ነው የምነግር። መጽሐፍ ቅዱስ የተጠመቃችሁ ክርስቶስን ለብሳችኋል ስለሚል ክርስቶስን አልለበስኩም ብዬ ነው የማምነው እስከምጠመቅ ድረስ። ስለዚህ ክርስቲያን እሺ፣ ከእግዚአብሔር ቃል ላይ ሰው ሲያምን በመንገድ ላይ ይሆናል የሚል የእግዚአብሔር ቃል አሳየኝ። ማለት ሰው ሲያምን በመንገድ ላይ ይሆናል ማለት ሳይጠመቅ አንተ አይ ችግር የለም ብሩክዬ፣ ልክ ነሽ። አይ አንተ እንዲህ ያለ ጥያቄ ስለጠየቀኝ አንተ ክርስቶስን ያለበሰ ክርስቲያን ነው ብለህ ታምናለህ? ይሄን ተነገርከኝ፣ ችግር የለም እንሄዳለን። ኦፍኮርስ አዎ፣ ክርስቶስን በመልበስ አይደለም ክርስቲያን የሆነ ነው ክርስቶስ የሚለብሰው። እንዴ መጽሐፍ ቅዱስን ጠንቅቃችሁ ወቁ እንጂ በእምነት በኩል የእግዚአብሔር ልጆች የሆኑ አንዴ ቆይ ጠይቀኝ የለ በእምነት በኩል የእግዚአብሔር ልጆች የሆኑ ሰዎች ናቸው ክርስቶስን የሚለብሱት። ሰው የእግዚአብሔር ልጅ ሳይሆን ክርስቶስን መልበስ አይችልም። ክርስቶስን መልበስ ማለት በእግዚአብሔር አፍ ፊት ያለ ነውር መታየት ማለት ነው። ሰው ክርስቲያን ሲሆን ክርስቶስ የሚለብሰው ጋይ ገብቶኛል ለልየዋ። ስለዚህ እናንተ የተጠመቃችሁ ክርስቶስን ለብሳችሁታል የሚለው ጥቅስ እንዴት ነው የምታየው? ትክክል አይደለም? እየነገርኩህ እኮ ነው። ክርስቲያን ነው ክርስቶስን የሚለብሰው አልኩህ። ሰው ክርስቲያን ሳይሆን ጥቅሱ ግን የሚለው እኮ እናንተ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚለው።
ዳንኤ አንዴ ገላትያ መጽሐፍ ምዕራፍ 3 ቁጥር 26 እና 27 እንክፈትልን። ምን እያልኩ እንደሆነ በደንብ እንግዲህ እንድትረዳው ማለት ነው። ግን በጣም ደስ በሚል ሁኔታ ማለት ነው አሁን የተናገርከው ነገር ጥሩ ነው። እንዳላጠው ወዳልከው ሄደን እናወራለን። ግን ይሄኛውን ጥቅስ ላሳይ። ዳንኤሻ ካለ ካንዴ ወይ ደግሞ ይዛል ያሬዳውያን መጽሐፍ ቅዱስ አይኔ አልያዝኩም። ባይዞ መንገድ ላይ ሆኜ ምናምን ነው እያወራችሁ ያለሁትና በአንድ ስልክ ነው እያወራ ያለሁት። ለዚያ ነው ላንብብልህ። እናንተ ደግሞ ታች ፖስት አድርጉለት። እሺ እኔ የማነበውን ከታች ፖስት አድርጉለት። ገላትያ 3 26 እና 27 እሺ ዳኒ መጥቷል። እሺ ያሬዳውያን ይታያል? አዎ ይታየኛል። ያው ግልጽ ነው። ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። በምን በኩል ናችሁና? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። የእግዚአብሔር ልጆች የሆኑ ሰዎች ናቸው ክርስቶስን የሚለብሱት። ሲጀምር ጥምቀት የሚል ቃል ያው እንዲህ ነው። እሺ ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይልና ነጠላ ሰረዝ ያደርግና 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ነው እንጂ የሚለው ያመናችሁ ክርስቶስን ለብሳችሁታል አይልም ጥቅሱ። እኔም እኮ እሱን እኮ ነው እየነገርኩ ያለሁት። ምን ማለት ነው? ሰው ሲያምን በእምነት በኩል የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ ደግሞ በጥምቀት በኩል ምን ይሆናል? ክርስቶስን ይለብሳል። የእግዚአብሔር ልጅ ኦኬ። እሺ ግን ገብቶኛል። አይ እንትን እሺ ከገባ ድጋሚ አትጠይቀኝም። ድጋሚ ሳይሆን ብሩክዬ ያልከው ገብቶኛል። ካመነ በኋላ ግድ ክርስቲያን ይሆናል። ስለዚህ ባይጠመቅም ክርስቶስን ይለብሰዋል ነው ሐሳብ። አላልኩህም? ይኸውልህ አንደኛ በደምብ ስማኝ። ሰው ሲያምን ምን ሆናል አልኩህ? ሰው ሲያምን የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጆች ሆኑ ደግሞ በእግዚአብሔር ፊት ያለ ነውር መታየት ስላለባቸው የጽድቅ ልብስ የሆነውን ክርስቶስን ይለብሳሉ። ለምን? ለምሳሌ በእግዚአብሔር ፊት ነውር አልባ ናት አይደል ቤተክርስቲያን? በእግዚአብሔር ፊት ነውር አልባ ናት አይደል ቤተክርስቲያን? ማለት በእግዚአብሔር ፊት ነውር አልባ አልገባኝም። ነውር አልባ ማለት ቅዱስና ነውር አልባ ናት አይደል በእግዚአብሔር ፊት ቤተክርስቲያን? እንዴ ቤተክርስቲያን ነውር አልባ ናት ስትል የትኛዋ ቤተክርስቲያን? የክርስቶስ ኢየሱስ የሆነችው ናታ ሙሽሪቷ። እንዴት ነውር አልባ ትሆናለች ታዲያ? እሺ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 እንክፈትልን ዳኒ። እንዴ ነውር አልባ ይኸውልህ፣ ክርስቶስን መልበስ ማለት ነውር አልባነት ማለት ነው። በእግዚአብሔር ፊት መቆም ድፍረት ማለት እኮ ነው። በእግዚአብሔር ፊት መቆም ጽድቃችን ይኸውልህ የኛ ስራ ሳይሆን ክርስቶስን ስለለበስ ነው። ክርስቶስ ስለሚታይልን ምን ሆነ? ቤተክርስቲያን ነውር አልባ ሆነች። ክርስቲያን የሆነው ደግሞ ክርስቶስ የሚለብሰው። በነገራችን ላይ እዚህ ላይ ጥምቀት የተባለው በራሱ ማለት ነው። ጥምቀት የተባለው በራሱ ስለ ውሃ ጥምቀት እያወራ አይደለም። እሱ ራሱ አሳይሃለሁ ማለት ጥሩ መረዳት ስላለ እሱ ራሱ አሳይቼ ነው የምትሄደው። ወደ ክርስቶስ አካል የሚጨምረው የውሃ ጥምቀት አይደለም። ወደ ክርስቶስ አካል የሚጨምረው የመንፈስ ቅዱስ ጥምቀት ነው። ኤፌሶን 1:4 ላይ ምን ይላል መሰለ? እግዚአብሔር ቃል ሲናገር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን። አየ ነውር አልባ ማለት ይሄ ነው። በፊቱ በእግዚአብሔር ፊት በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በክርስቶስ ኢየሱስ ነው በእግዚአብሔር ፊት ምን ይሆን ነው? ቅዱሳንና ነውር አልባ ይሆን ነው። ለምን? ክርስቶስን ስለለበስ። እግዚአብሔር እኛን ሲያየን ቅዱሳን ይለናል፣ ልጆች ይለናል። ለምን? ክርስቶስን ስለለበስ። አየ ልጆች የሆኑ ሰዎች በእግዚአብሔር ፊት በነውር እንዳይታዩ፣ ኃጢአታቸው እንዳይታይ ምን ይሆናል? ክርስቶስን ይለብሳሉ በጥምቀት በኩል። ጥምቀት የተባለው ደግሞ ምንድን ነው? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ቅዱስ ጳውሎስ ሲናገር እንደዚህ አለ። አንደኛ ቆሮንቶስ 12 ቁጥር 12 እና 13 ላይ ማለት ነው። ጥምቀት የውሃ ጥምቀት ብቻ አይደለም። ጥምቀት ሲል የእግዚአብሔር ቃል ስለ ብዙ ጥምቀቶች ይናገራል መጽሐፍ ቅዱሳችን። አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ይልና አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን
ክብር ለኢየሱስ ይሁን። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። አየህ፣ የውሃ ጥምቀት አይደለም ይሄ። እኛ ሁላችን አንድ አካል እንድንሆን ተጠምቀናል። ሁላችን አንዱን መንፈስ ጠጥተናል። መጥምቁ ዮሐንስ የዘካርያስ ልጅ ምን አለ መሰለ? ከኔ ኋላ የሚመጣው እሱ ብርቱ የሆነው በእሳትና በመንፈስ ያጠምቃችኋል አለ። አየህ፣ ስለዚህ ጥምቀት ነው የሚናገረው፣ በእሳትና በመንፈስ ቅዱስ። የመንፈስ ቅዱስ ጥምቀት ነው አካል የሚያደርግ ጥምቀት እንጂ የውሃ ጥምቀት አይደለም። ሰው ሲያምን እግዚአብሔር ልጅ ይሆንና ከዛስ ወዲያው ደግሞ በመንፈስ ቅዱስ ተጠምቆ አካል ይሆናል። ጽድቃችን የሆነውን ኢየሱስን እንለብሳለን። ስለዚህ ብኩ ገላትያ ላይ የተናገረው የውሃ ጥምቀት አይደለም የመንፈስ ጥምቀት ነው እያልከኝ ነው ማለት ነው? አዎ ይሄው እያሳየው። አሁን እዚህ ቆሮንቶስ ላይ ያነበብኩልህ የውሃ ጥምቀት ነው ያሬዲ። ኦኬ እሺ፣ የገላትያን መቼም ያው እንግዲህ የገላትያን መልእክት የውሃ ጥምቀት ብሎ የፈታ በአባቶች አታምንም መሰለኝ። ደግሞ አባቶች አሉ ማለት እንዲህ ብለው ያስተማሩ አሉ። እኔ አሁን አንተ ስለሰማሁ አሉ፣ በጣም ብዙ አባቶች አሉ። ለምሳሌ አንደኛው ቅዱስ ጳውሎስ ነው፣ ጀግና የሆነ ሐዋርያ። እሱማ የራሱ መልእክት ነው። ራሱንማ ቅዱስ ጳውሎስማ ራሱን የጻፈው። ከጳውሎስ በላይ ታዲያ አባት አለ እንዴ? ይሄንን ማለት ክፍለ ዘመናት አሉና ከመጀመሪያው ከሁለተኛው ከሶስተኛው ይሄንን መልእክት እንዲህ ብሎ ልክ እንዳንተ የውሃ ጥምቀት አይደለም ብሎ የተረጎመ ሰው አለ? ነገርኩህ እኮ ራሱ የእግዚአብሔር ቃል የውሃ ጥምቀት አለመሆኑን እየነገረን ሚስተር ኤክስ የተባለ ምን አለ የሚለውን አንተ እኮ በተለያየ ክፍል ነው ለምሳሌ አንተ ያነበብከው እንጂ የገላትያንን መልእክት አይደለም የተረጎምክልኝ። እንደዚህ አድርጌ ላሳይ። በጣም ትንሽ አሁን ቆሮንቶስ ላይ ያነበብኩት ጥቅስ የውሃ ጥምቀት ነው ያሬዲ ነገር አሁን ቆሮንቶስ ላይ ያነበብኩት ጥቅስ የውሃ ጥምቀት ነው ወይስ አይደለም? የቆሮንቶስ ላይ ያነበብከው ሌላ ክፍል ነው፣ የገላትያ ሌላ ክፍል ነው። አይ እኔ ክፍሉ ሌላ ነው አይደለም ጥያቄ፣ የውሃ ጥምቀት ነው ወይስ አይደለም ነው ጥያቄ። የቆሮንቶስ ላይ ያነበብከውማ ልክ መጽሐፉ እንዳለው እንቀበለዋለሁ። ልክ እንዳለው እናንተ ምንድነው የምን ጥምቀት ነው ጥያቄ። መጽሐፉን ያለው ምን እያለ ነው? የምን ጥምቀት ነው ብለን የተረዳከው? በመንፈስ ተጠምቃችኋል አለ። በመንፈስ ተጠምቀዋል አለ። ልክ ነው። ይሄንንም እኮ አለ እኮ የኦርቶዶክስ አስተምሮ ነው። ምን ችግር የለውም። እሺ በመንፈስ የምትጠመቀው መቼ ነው? እሱ በመንፈስ ቅዱስ እግዚአብሔር የፈቀደውን ያጠምቃል። መቼ ነው የምትጠመቀው? ሰው ጌታን ሲያምን ነው አይደል በመንፈስ የምትጠመቀው? ያ እሺ ማን ነው በመንፈስ ቅዱስ የሚያጠምቀው? ቄስ ያጠምቃል በመንፈስ ቅዱስ? ቄስ ያጠምቃል ስትል ፓስተር ያጠምቃል በመንፈስ ቅዱስ? ማን ነው አጥማቂው? በመንፈስ ቅዱስ ተጠምቃችሁ? ራሱ መንፈስ ቅዱስ። እሺ ራሱ ማለት ኢየሱስ ነው። እሺ ኢየሱስ በእሳትና በመንፈስ ያጠምቃችኋል ተብሏል። ናይስ። ሰው በመንፈስ ቅዱስ ሲጠመቅ አካል ይሆናል ወይስ አይሆንም? የክርስቶስ አካል ይሆናል አይሆንም? የክርስቶስ አካል ይሆናል ስትለኝ አልገባኝም። እሺ ይኸውልህ አንብብልህ። አይሁድ ብንሆን ቁጥር 13 ዳንኤል ይክፈትልን። የግሪክ ሰዎች ብንሆን ለጥፎታል፣ ችግር የለም። እሺ አዎ ከታችም ለጥፎልናል። ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። የተጠመቅነው ምን ለመሆን ነው እኮ? ይሄንን ጥሩ ነው። ይሄንን ነገር ይሄንን ለምሳሌ በመንፈስ አንድ ሰው የሚጠመቅ ወይንም ደግሞ በመንፈስ የሚያገለግል ሰው የውሃ ጥምቀት የወሰደ ነው ብዬ ነው የማምነው። እኔ መጀመሪያ የውሃ ጥምቀት የወሰደ በመንፈስ ይጠመቃል ብዬ ነው የማምነው። እሺ ያሬዲ አይልም የእግዚአብሔር ቃል እንደዛ አይልም የእግዚአብሔር ቃል። ቅድም ምን አልከኝ? ራሱ ነው የሚያጠምቀው በመንፈስ ቅዱስ አልከኝ። ሰው ሲያምን ነው የሚጠመቀው። በነገራችን ላይ ሰው ከዛ ምን ይሆናል? አካል ነው የሚሆነው አይደለ? ምንድነው እያለን ያለው? አይሁድ ብንሆን የግሪክ ሰዎች ብንሆን ጨዋዎች ብንሆን ባሪያዎች ብንሆን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን ይሄኑ አንዱን መንፈስ ጠጥተናል ይላል። አካል ከሆነ ደግሞ ሰው ምን ሆኗል ማለት ነው? ድኗል። የክርስቶስ አካል ሆኗል፣ ድኗል። የክርስቶስ አካል የሆነ ሰው ደግሞ የውሃ ጥምቀት ይጠመቃል። መጽሐፍ ቅዱስ ይህን በግልጽ ነው የሚናገር። ላለመጥፋት ነው የምሰራው ብለሃል ቅድም አይደለ ያሬዶ? አቤት ያለመጥፋት እሰራለሁ ለመዳን አይደለም የምሰራው። ጻድቅ ነኝ፣ ጻድቅ ስለሆንኩ ነው የምሰራው። ነገር ግን ድነቴን ለማስጠበቅ ነው፣ ላለመጥፋት ነው የምሰራው ብለሃል።
ያ መልካም ስራ የምሰራው እሱ ላይ ብቻ እሱ ላይ እናውራ። ይሄ በጣም ግልጽ መሆን ስላለበት። እሺ በመልካም ስራዬ ነው ደህንነት የሚጠብቀው እያልክ ነው ያለው። ክርስቲያን ከሆንክ በኋላ ኃጢአት ሰርተህ አታውቅም? ያ ኃጢአትም አልሰራም እሰራለሁ። ኃጢአት አልሰራም አላልኩምም አትልምም። እሺ ኃጢአት ስትሰራ በመልካም ስራክ ነው ያ ኃጢአት ይቅር የሚባልልህ ወይስ በክርስቶስ ደም ነው? በክርስቶስ ደም ነው። ግን ማለት እዚህ ጋር ለምሳሌ ኃጢአት ስትሰራ በክርስቶስ ደም ነው። እኔ ምናምን መሰለ ኃጢአት እሰራለሁ። ኃጢአት ስሰራ ንስሐ እገባለሁ። ያ ንስሐ የምገባው ስራ ነው ብዬ ነው የማምነው። ገባ? ንስሐ እገባለሁ፣ በንስሐ ውስጥ እመላለሳለሁ። ያ ንስሐ የምገባው ለእኔ ስራ ነው ወይንም ደግሞ የማደርገው አድርጎት ነው ብዬ ነው የምቀበለው። ከዚያን የሚያነጻኝ ግን የክርስቶስ ደም ነው። ጋሽ ጥሩ ሰው ድነቴን እንዳላጣ ያደርገኛል የምትለው አንተ ንስሐ ነው ማለት ነው። ንስሐ ስራ ብሎ ስለሚያምን ንስሐ ማለት አይ ድነቴን እንዳላጣ የማደርገው ያ ንስሐ የምገባው ንስሐ የምጸጸተው ጸጸት ክርስቶስ ያነጻኛል ብዬ ነው የማምነው እኮ አልከኝ እኮ። ንስሐው ነው ድነት እንዳላጣ የሚያደርገኝ እና ደግሞ ንስሐ ስራ ነው እያልከኝ ያለው። ንስሐ ማለት የቃሉ ትርጉም ማለት ነው መጸጸት ማለት ነው። መመለስ ማለት ነው። ከነበረባት ከየአካሄድ መመለስ ማለት ነው። እሺ ንስሐ ስራ ነው ያለ የእግዚአብሔር ቃል ካለ እስኪ ያሳይ። በእግዚአብሔር ቃል ላይ ንስሐ ስራ ነው። አሁን በኢትዮጵያ ኦርቶዶክስ ንስሐ ስራ ነው። በትክክል ልክ ነው ልጁ። ለምን ንስሐ ማለት በኢትዮጵያ ኦርቶዶክስ 40 መስገድ ነው። ንስሐ ማለት በኢትዮጵያ ኦርቶዶክስ ሴቶቹ የሚያዙን ትእዛዝ መፈጸም ነው። ግን ይሄ መጽሐፍ ቅዱሳዊ ስላልሆነ ንስሐ ስራ ነው የሚል ከእግዚአብሔር ቃል እስኪ ያሳይ። ንስሐ ስራ ምን ቃል በቃል ንስሐ ስራ ነው የሚል ነው ማሳይ። እንደዚህ ያለ መጽሐፍ ቅዱስ ቃል በቃል አለ ብዬም አላምንም። የለም ንስሐ ስራ ነው የሚል ግን ምን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ራሱ ለምሳሌ ስራ ነው ብለን የምናምነው ወይንም ደግሞ የሆነ ነገር መስራት ሳይሆን ንስሐ ራሱን የቻለ ስራ ነው እኮ። ማሰለኛ ስራ ነው ስትለኝ ከየት አግኝተህ ነው ስራ ነው? እሺ ለምሳሌ በመጽሐፍ ቅዱስ ሄዳችሁ ኃጢአታችሁን ተናዘዙ የሚላላ እኔ መጽሐፍ ቅዱስ አላስኩም ብያለሁ። እንዲሁ ነው እየሄድኩ እያወራ ያለሁት አይልም። ምናልባት ታገስከኝ አላውቅም። ሂዱና ተናዘዙ የሚል የለም። ሂድና ራስህን ለካህን አስመርምር የሚል የለም። አስመርምር የሚልም የለም። ሂድና ራስህን ለካህን አስመርምርም የሚል የለም። ኧረ እባክህን የለም። ጌታን የለም የሚለውን ልንገርህ እንደው ደስ የምትል ተወያየት ነው። ጌታ ክርስቶስ ኢየሱስ በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 14 ላይ ምን አለው? ሂድና ራስህን ለካህን አሳይ አለው። ለምን መሰለህ? ያሽ አሳየህ አስመርምር ያልኩትን እሺ ችግር የለም ሂድ። ለምን መሰለህ እንደዛ ያለው? እንደ ህጋቸው ስርዓት አንድ ሰው ያ ሰውዬ በምን በሽታ ነበር ተያዘው? በለምጽ አይደለ? በለምጽ ነበር የተመታው። ያ እንደ ህጋቸው ስርዓት አንድ ሰው በለምጽ ሲመታ ከአካባቢው ተለይቶ እንዲወጣ ይደረጋል እና ወደ ማህበረሰቡ የሚቀላቀለው ካህኑ አይቶት ከዛ ለምጽ ደና መሆኑ ከተረጋገጠ ብቻ ነው ወደ ማህበረሰቡ መቀላቀል የሚችለው። ጌታ ክርስቶስ ኢየሱስ ደግሞ ፈወሰው ይሄን ሰው። ከዛስ ሂድና ተቀላቀል ሊለው አይችልም። ለምን? ገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ ምን ይላል የእግዚአብሔር ቃል? ከሴት የተወለደ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውም ከህግ በታች የተወለደው ልጁን ላከ ይላል። ጌታ በህግ ስር ነበር። ህግ ሊሽር አይደለም የመጣው። ማለትም ለራሱ ህግ እንኳን ተገዝቶ ነበር ጌታ ማለት ነው። እና ሂድና ለራስህ ለካህን አሳየው። ካህኑ ይመለከተውና ከዛስ እንደ ስርዓታቸው መሰረት መስዋዕት ያቀርብና ሰውየው ምን ያደርጋል? ይቀላቀላል ወደ ማህበረሰቡ ማለት ነው። ይሄ ህጋቸው ላይ የነበረ ስለሆነ አሁን ለአንተ እንዲዳንተን እንዳለን ማለት ነው። በቀላሉ እናንተን የሚፈታን እንትን ለማድረግ እሺ፣ ለምሳሌ አንተ ስራ ብለህ የምታምነው ምን አይነት ነው? አያሽ አንተ ለምሳሌ ንስሐ ስራ አይደለም ብለህ ታምናለህ። ስራ ብለህ የምታምነው ምን አይነት ነው? ስራ ብለህ የምታምነው ማለት እኔ ለመዳንም ላለመጥፋትም የምሰራው ስራ የለም። ያለመጥፋትም ለምሳሌ አንተ ክርስቶስን ክደህም ቢሆን መንግስተ ሰማያት ትገባለህ ብለህ የምታምነው? አይ ይወለቁ ከካድክማ ያዳነህን ትተዋል ማለት እኮ ነው። እኛ ይወልም ምን አልኩ መሰለህ? ለመዳንም ለመጥፋትም ምሰራው ስራ የለኝም። እንዳልጠፋም ያዳነኝም ኢየሱስ ክርስቶስ ብቻ ስለሆነ ዋስትና ይወል ላለመጥፋቴ ዋስትናም ኢየሱስ ነው፣ ደሙ ነው። በቃ ዋስትና እኔ መልካም
ቀደም እኮ አታምንም? ጠይቀኛል እኔን ዳይሬክትሊ ማለት ነው። ለምሳሌ እኔ አንተን ብጠይቅ እሺ ጥሩ ነው ድነሃል። ግን አንድ ሰው ለምሳሌ ግብረ ሰዶም ቢፈጽም ወይንም ደግሞ ዝሙት ቢሰራ በቃ መንግስተ ሰማያት የሚገባው ብለህ ነው የምታምነው አንተ? አንድ ይቅርታ ግን ሰው ይሄን ስለጠየቅ አንድ ሰው ግብረ ሰዶም ሊሆን ይችላል። ክርስቲያን ግን ያ ግብረ ሰዶም ሊሆን አይችልም። አይ አንድ ሰው ተሆነ አቋርኩ ተሆነ እኮ ግን ለምን ስማኛ፣ አንድ ሰው ግብረ ያ ሰዶም ከሆነ ክርስቲያን ነኝ እያለ ክርስቲያን አይደለም ሲጀምር። ለምን መሰለ? ዮሐንስ በመልእክቱ ምን አለ መሰለ? ምዕራፍ 3 ላይ አንደኛ ዮሐንስ መልእክቱ መጽሐፍ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላንብብልህ ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው ይላል። አየህ፣ ክርስቲያን ነኝ እያለ ግብረ ሰዶም ከሆነ ሲጀምር ክርስቲያን አይደለም። ዲያብሎስ ነው ከመጀመሪያው እኮ ኃጢአትን ልክ ነው ዳኒ ቆይ አለ እኮ። ልጨርስልህ አይ አንዴ ይሄን እኮ አንተ የምትለውን እኮ እንዳለ ቡክ እቀበልሃለሁ። ግን እኮ ልጨርስልህ አሁን ከጠየቀኝ ሁሉም ይሆናል ብላ እንትን አትልም። አንድ ሰው ለምሳሌ በክርስቶስ ያምናል። ከጠየቀኝ በክርስቶስ ልጨርስልህ አምኖ ቢሆንስ እኮ ነው። እኮ ይሄ ልጨርስልህ ሜቢ አይደል ጥያቄ ነው። እሺ እኮ አይ ከሰማኝ ያብራራ ስላለ ብዬ ነው። እኮ ታዲያ ከጠየቀኝ ማብራራትማ ታዲያ እንዴት ብዬ ልመልስ? ታዲያ አብራርቼ ነው እመልስልህ። ይኸውልህ ቢሆንስ ክርስቲያን ነኝ ብሎ ግብረ ሰዶም ቢሆንስ ካልከኝ ክርስቲያን አይደለም ሰውየው እያልኩ እኮ ነው። አንደበቱ ላይ ነው ኢየሱስ ያለው፣ እውነተኛ አማኝ አይደለም። ምን እያልኩ መሰለህ? ይኸው ስማኝ እኮ ይኸውልህ ስለዚህ አይድንም ማለት ነው። በቃ ይሄን ብቻ አልጨረስኩም። ንገረኝና ችግር እንጨርሳለን። አልዳነም አይድንም በቃ አይድንም ሳይሆን ሲጀምር አልዳነም ሰውየው። እንዴ ያልዳነ ሰው እንዴት ነው አይደል? አይድንም የሚባለው? አልዳነም ሲጀምር አይ ሰውየው አንድ ሰው ድኖ ኃጢአት አይሰራም ዳኒ። ድኖ ኃጢአት ቅድም የጠየቀ ጥያቄ እኮ ነው። እኔ እኮ በአንዴ ድኖ ኃጢአት ብትሰማኝ ሊሰራ እኮ ይችላል አይችልም? አንዴ ብትሰማኝ ማለት ነው ጨርስ ሀሳቤን ታገኝ ነበር ባታቋርጠኝ ማለት ነው። ቢያንስ አንድ ጥቅስ እንኳን እስካነብ ድረስ ታግሰኝ። ይኸውልህ ምን እያልኩ እንደሆነ እንድትረዳው ዳንኤል ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17ን ክፈትልኝ። እሺ እሱን ጥቅስ አንዴ እሷ ላይ ካወራን ይገባዋል ብዬ አምናለሁ። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ምን ማለት መሰለ? ከእግዚአብሔር የተወለደ በአመፅ ውስጥ አይኖርም ማለት ነው። አይስትም አይደለም፣ በአመፅ ውስጥ። ግብረ ሰዶም ደግሞ አመፅ ነው። ከዛስ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ኦ አየህ፣ የዘር ጉዳይ ነው። አየህ፣ ዘር ስለቀየርን ከቀየርነው ዘር የተነሳ በአመፅ አንኖርም። ግብረ ሰዶምነት ደግሞ አመፅ። አየህ፣ ሰው ግን ክርስቲያን ነኝ ሊል ግብረ ይችላል። ሰዶምን እንተውና እሺ ግብረ ሰዶምን እንተው፣ አመፅ ነው። ቀለል ያለ ኃጢአት ላንሳለ ችግር የለውም። በሱ ላይ ብቻ አታክ አድርገን እንዳንቀር ማለት ነው። ለምሳሌ ዝሙት ቢሰራ እንበል። እሺ መቼም ሰው ሊሰራ ይችላል፣ ሊሳሳት ይችላል። ያ ሰው በዝሙት ውስጥ ባይመለስ በዚያው ቢቀጥል ድነቱን አያጣውም ብለን የምታምነው? እሺ አሁንም መልስልሃለሁ። ለጠየቀኝ ጥያቄ በደንብ መልስልሃለሁ። ዝሙት ቢሰራ ቢወድቅ ነው እያልከኝ ያለው? ቢወድቅማ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይሄን ጽፌላችኋለሁ። ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን ተብሎ ተጽፏል። አየህ፣ ቢወድቅ ዝሙትን እኮ ሊሰራ ይችላል። ክርስቲያን እኮ ሊወድቅ ይችላል እኮ ሊሳሳት ይችላል። ቢወድቅ ግን ምን አለው? ጠበቃ አለው። ለዛ እኮ ነው ክርስቶስን መልበስ ያስፈለገን። ግን ደግሞ እንዳልከው በዝሙት ውስጥ ጸንቶ የሚኖር ከሆነ ሰውየው የሞተ እምነት ያለው ሰውዬ ነው። ይኸውልህ ስለ ኃጢአት ስታወራ መሳትንና አመፅን መለየት ያስፈልጋል። አመፅ ከሆነ የጨለማው ስራ ነው። መሳት መውደቅ ከሆነ ግን ጻድቅ ይወድቃል፣ ምንም ጥያቄ የለውም። ወድቆ ግን አይቀርም፣ በዛው በአመፅ ውስጥ አይቀጥልም። ክርስቶስ ያነጸዋል፣ ጠበቃ አለው። ፍጹም ያነጽ አይደለም ቆይ ክርስቶስ። ሲመለስ ነው። እሺ ብሩክ ጥሩ፣ እዚች ጋር ብቻ ነው ግልጽ የምታገኝ። ሲመለስ ነው የሚያነጻው፣ ለራሱ ክርስቶስ ነው የሚያነጻው። ሲጸጸት ነው እንዲያው ልክ ዝም ብሎ እንደዚያው እየሰራ ራሱ ክርስቶስ ነው የሚያነጻው። ይሄንን ብቻ ግልጽ አድርግልኝ። በቃ ተዚያን ተስማምተናል ማለት ነው። እሺ ስማኝ በደንብ ይኸውልህ፣ ክርስቲያን የተቀበለው ቅዱስ መንፈስ አለ። ስህተት በሆነበት ሰዓት ሁሉ የሚወቅሰው የሚመልሰው፣ ማለትም የሚያስተምር የሚያጽናና ቅዱስ መንፈስ ነው የተቀበለው። አየህ፣ በስህተት ውስጥ እንዳንቀጥል የሚያደርግ ቅዱስ መንፈስ አለ። ሁሌም በስህተት ውስጥ አይቀጥልም፣ ይመለሳል። ነገር ግን ክርስቲያን አድቮኬተርም ደግሞ አለው። እሱን ወክሎ በሰማይ የገባ ዘመድ አለን፣ ኢየሱስ የሚባል ማለት ነው፣ ንጉስ ወክሎን ገብቷል እኮ። አድቮኬት ማለት አንተን ሙሉ ለሙሉ ወክሎ በሰማይ ያለ
አንተን የሚመስል ማለት ይለሳል። የተቀበልነው የእግዚአብሔር መንፈስ ስላለ ስለ አመጽ ግን በኃጢአት ውስጥ ስለመቆየት ስላወራክ ይሄን አንድ ላሳይ ለህይወት ይጠቅማል። ይጥቅስ ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 ያሬድ ዳኔ ይክፈትልኝ ያልኩን ጥቅስ አይ ነው። ቆይ ወደዚህ ወደ ያዕቆብ ሳትሄድ በፊት ይሄ እኮ ነው እኮ በቃ አሁን እኮ ምንም እንትን የምንልበት የለም። እኔ ንስሐ ብዬ የማወራው መመለሱን ነው። ተመልሷል አልከኝ፣ በቃ ሌላ ምን አለ? ሰው ተመለሰ ይድናል ነው፣ ካልተመለሰ ግን አይድንም ነው ያንተ ማሰብ። እኔ እኮ ይኸውልህ ንስሐ ስራ ነው ላልከው እኮ የጠየቅኩት ቅድም ጀምሮ የጠየቅኩት ነው። ንስሐ አይ ስራ ነው ላልከው ስራ ነው። አይ ንስሐ ስራ ነው በሚለው ስላልተግባባን እኔ ቀለል አድርጌ የጠየከኝን ጠየቅኩ። አንድ ሰው ሲመለስ እግዚአብሔር አያግዘውም አይደለም ያግዘዋል። ልክ ዮሐንስ መልእክት ላይ እንደጠቀስከው አግዞ ሲመለስ ያ ሰው የሚመለስ ከሆነ ይድናል፣ የማይመለስ ከሆነ ግን ድነት አያገኝም ነው። ስለዚህ መመለስ ጀምር ክርስቲያን አይደለም አልኩ እኮ ይኸውልህ እሱን ላሳይ ነው። ካልተመለሰ ክርስቲያን አይደለም። የተቀበለው መንፈስ ያለ ሰው ቅዱስ መንፈሱ በውስጡ ያለው ሰው ማለት ነው ወጥቶ አይቀርም። በቃ ሊደክም ይችላል ግን ወጥቶ አይቀርም። ይሄን ጥቅስ ላንብብልህ አንዴ እንድታገኝ ያዕቆብ 2:17 እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል አይደለ? ስራ የሌለው እምነት የሞተ ነው ይላል። የሞተ ነው የተባለው ምኑ ነው ያሬድ? ስራ የሌለው እምነት ምኑ ነው የሞተ የተባለው? ስራው ነው ወይስ እምነቱ ነው? አይ እንዲሁ ስራ የሌለው እውነት የሞተ ነው የሚለው። ያው ስራ የሌለው አይገነጣጠሉም። ስራ የሌለው እምነት ነው የሞተው። የሞተ የተባለው እምነቱ ነው ወይስ ስራው ነው? ሁለቱም አንድ ላይ አድርገን ገነጣጥለን እናያቸው። መጽሐፍ ቅዱስ አንድ ላይ ነው ያስቀመጣቸው። ስራ እንደ ግልጽ እኮ ነው። ስራ የሌለው እምነት የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው አለ። የሞተ የተባለው ስራው ነው ወይስ እምነቱ ነው? ስራ የሌለው እምነት ማለት ያው እኮ እምነቱ ስራ ከሌለው የሞተ ነው ማለት ነው። ምኑ ነው የሞተ የተባለው? ምኑ ነው የሞተ የተባለው? አይ አንተ እምነቱ እንድል ነው ገንጥያ እሺ እምነቱ ግልጽ እኮ ነው ይሄ ያሬድ። ምንም እኮ እንድል ሳይሆን እግዚአብሔር አይ ግን መጽሐፉ የሚለው ስራ የሌለው እምነት ነው። አሁን ለስራ የሌለው እምነት ብቻ እምነትህ ስራ ከሌለው በራሱ የሞተ ነው። አዎ የሞተ የተባለው ስራ አይደለም። የሞተ የተባለው እምነት ነው። የሞተ እምነት ያድናል ወይስ አያድንም ያሬድ? አያድንም የሞተ እምነት። ናይስ። አየህ አንድ ሰው ክርስቲያን ነኝ እያለ እየተናገረ ግን ስራ ከሌለው የሞተ እምነት ነው ያለው ማለት አልዳነም ነው እኮ የእግዚአብሔር ቃል እያለ ያለው። አየህ የሞተ እምነት አያድንም ማለት አንተ ሰውየው እኮ ኢየሱስን እኮ አውቀዋለሁ ይላል ማለት እከተለዋለሁ ይላል። ኦርቶዶክስ እኮ ነው ሰውየው። አዎ በ40 ቀን የተጠመቅያለሁ ይላል። አንዴ ኢየሱስ ስትለው እኮ እንደኔ በ40 ቀን ነው የተቀበልኩት የአያቶቼ ነው የቅድመ አያቶቼ ነው ይልሃል። አውቀዋለሁ ኢየሱስን ይላል። እንደው ጣራው ምኑ ኢየሱስን ነው የሚሰብከው ይልሃል። አንደበቱ ላይ ነው ያለው። ግን እምነቱ ምን አይነት ነው አለ? ስራ ስለሌለው የሞተ እምነት ነው። ሰው እምነቱ የሞተበት ካልሆነ እውነተኛ እምነት ካለው ግን ስራ አለው ነው እያለን ያለው። አየህ መጽሐፍ በኃጢአት ውስጥ ጸንቶ ከኖረ አንድ ሰው በደንብ ስማኝ፣ አመፀኛ ከሆነ ምንም ኢየሱስን አውቀዋለሁ ቢል እንኳን ምንም ኦርቶዶክስ ነኝ ቢል ክርስቲያን ነኝ ቢል እሱ የሞተ እምነት ነው ያለው። ስራችሁ ይውላችሁ ባለመስራታችሁ እምነታችሁ ይሞታል የሚል እግዚአብሔር ቃል የለም። ካልሰራክ የሞተ እምነት ነው ያለክ ነው የሚለው እግዚአብሔር ቃል። እንማንም እኮ አምነዋለሁ ቡርክዬ እንማምነዋለሁ ማምነው ሰው በኃጢአት ውስጥ ካየው በአመጽ ውስጥ ካየው ያልዳነ ሰው ነው። ወንጌል ንገረው ኢየሱስ ያስፈልገዋል። እሺ የሞተ እምነት ነው ያለው ማለት ነው። ሰው እውነተኛ እምነት ካለው እግዚአብሔርን አያሳዝንም። አየህ እኛ እኮ እግዚአብሔር አሁን ይሄ አያሳዝንም የሚለውን እኮ አሁን እዚህ ጋር እኮ በቃ መተናል እኮ መተሃል። አንተም እኔም ጥሩ ነው እየሰማሁ ነው እያዳመጥኩ ነው። አንድ ሰው አመነ፣ ለምሳሌ አምኗል፣ በኢየሱስ ክርስቶስ እንደሞተለት ያምናል፣ በደሙ እንደዳነ ያምናል። ነገር ግን በዚህ ህይወት ውስጥ የሚመላለስ ከሆነ በዚያው ካልተመለሰ የሚጸና ከሆነ እምነት የለውም። ስለዚህ ይሄ አይድንም ማለት ነው። ኦፍ ኮርስ ሰው እምነት የሌለው ሰው እንዴት ይድናል? ይሄ ሰው በኃጢአት ውስጥ ይኸውልህ እሱን ነው እየነገርኩ ያለሁት። በአመጽ ውስጥ ካየው ሰውየው ማለት ነው ኦርቶዶክስ ሊሆን ይችላል። ኢየሱስን ንገረው ያሬድ መዳን ያስፈልገዋል። አየህ ኦርቶዶክስ ሊል ይችላል፣ ክርስቲያን ሊል ይችላል። በአመጽ ውስጥ ካየኸው የሞተ እምነት ስለሆነ ያለው ለዛ ሰው ኧረ ኢየሱስ ህይወት ነው፣ ኢየሱስ ጌታ ነው፣ ና ወደ ህይወት በለው። መጽሐፍ ሲናገር ማለት ነው መልካም ግንድ ላይ ያለ በቃ ያፈራል ይላል።
በእኔ እኮ ካላችሁ በቃ ይሄ እኮ ነው አፈራላችኋለሁ ታዲያ። ክርስቶስን። አይ በቃ ምንም እኮ ይሄን አንቆይም እኮ በቃ ታዲያ በኃጢአቱ ውስጥ ታልቆየ ከተመለሰ ይድናል። ያ ሰው የማይመለስ ከሆነ አይድንም ነው በቃ አለቀ። ሌላ ምን እናንተ ምን አከራከራል? አልዳነም። አዎ ሲጀምርም አመፀኛ ከሆነ ያ ሰውዬ አልዳነም። እንደዚህ እናድርግ። ለምን አሁን ከዳኒ ጋር ጸልም? አሁን ለምሳሌ ኃጢአት ሰራለሁ አልከኝ፣ ቅድም በድላለሁ አልከኝ። ታዲያ የሚበድል ሰው ደግሞ ንስሐ መግባት አለበት። ለምን ከዳኒ ጋር ማጸልም? አይ እኔ ኃጢአት እኔ አሁን ሰርቻለሁ እኮ አላልኩም። ምን ነው ወዴት እየጨመርከኝ ነው? ኃጢአት ትሰራለህ ወይ ልሰራ ትችላለህ። ያ ሰራ ማንም ሰው ሙሉ አይደለም። ዓለምንና ኃጢአት ኃጢአት ትክዳል። እኔ የምጸልይበት ቤተክርስቲያን ራሱን የቻለ ቤተክርስቲያን አለች። ኦርቶዶክስ ነኝ። ስለዚህ ከዳኒ ጋር መጸለይ ምን ወደዚህስ ምን እንደዚህ እንድትርስ ምን አደረገ ብዬ ነው እኔ የገረመኝ። አይ ማለት ያው ከክርስቶስ ጋር ያለህን ኪዳን ማጽናት፣ ከክርስቶስ ጋር ያለን ህይወት ማስተካከል ግዴታ የሆነ ቦታ መሆን አይጠበቅበትም። የትኛውም ስፍራ ላይ ይሄን ማድረግ መልካም ነው። ያ ልክ እኮ ነው እኮ አልኩህ እኮ እኔ በየትኛውም ስፍራ እኮ አይደለም እኔ ኃጢአት እየሰራው እኖራለሁ አይደለም። ራሱን የሚቻልባት ህብረትም አደርግባት ቤተክርስቲያን አለች። በኢየሱስ ክርስቶስ የማምን ነኝ። እንደ ዳንኩም የማምን ነው። ስለዚህ ራሱን የቻለ ጸሎት የማደርግባት ቤተክርስቲያን አለች። ተመለሰልህ? ኢየሱስ አማላጅ ነው ያሬዲ ማለት ኢየሱስ አማላጅ ነው ስትል ምን አማላጅ ማለት ትርጉሙ ንገረኝና ችግር የለም። አማላጅ ነው ወይ ማለት በእግዚአብሔር ፊት የሚታይልህ ነው ወይ? ሊቀ ካህን ነው ወይ? ዋስትና ያ ሊቀ ካህኔ ነው። ኢየሱስ ክርስቶስ ሊቀ ካህኔ ነው። ግን አማላጅ ነው ስል ልክ አሁን እየወደቀ እየተነሳ ይቅር በላቸው ይላል ብዬ አላምንም። እኔ አልጠየቅኩም እኮ እየወደቀ እየተነሳ ይቅር በላቸው በለው ይልሃል ብዬ አልጠየቅኩም። እኔ አማላጅ ነው ወይ? እሺ አማላጅ ነው ስትለኝ አማላጅ ነው አስታራቂ ነው ወይ ለዘላለም ያስታርቃል ወይ የምትለኝ ከሆነ ያ ትክክል አወድልሃለሁ። በእንደዚህ ሲንስቶ ነው የምትሄደው ማለት አሁን ምን መሰለህ፣ አንዳንዴ ጭንቅላታችን ላይ ያለ ጩኸት አለ አይደል? ያሬዲ ጴንጤዎች እንደዚህ ይላሉ የሚል ዝም ብሎ ማርያምን ይጠሏል አይደለም። አይ እውነት እኔ እንደዛ ትለኛለህ ብዬ አይደለም። እውነት እሺ፣ ቀጥል፣ ችግር የለም። አይ ስም ማጥፋት አለ አይደል? የተለመደ ስም ማጥፋት እና እሱ ነገር ፕሮግራም ነው አይምሯችን ላይ እና አሁን እኛ የማንለውን ነገር ተብሎ እኛ ላይ ተለጥፏል እና ያ እሺ፣ ለዛ ነው አንተ እሺ፣ አስረዳ። እሺ፣ አንተ ለምሳሌ አማላጅ ነው ወይ ስትል ምን ማለት እስቲ በአማርኛ ዝርዝር አድርገው። ለምሳሌ አማላጅ የሚለው በብዙ ቦታ ስለምናገኘው መጽሐፍ ቅዱስ ላይ አሁን ኢየሱስ አማላጅ ነው ወይ ስትል ምን ለማለት ፈልገህ ነው? እንደዚህ ለአንተ አማላጅ ነው ወይስ ብለህ ጠይቀህ ይመልስልሃለሁ። ግን ሊቀ ካህኔ ነው ስትል ኢየሱስ ክርስቶስ ምን ነው እያልክ ነው ያለው? ምን ያደርግልኛል እያልክ ነው? እንግዲህ መቼም የኔ ሊቀ ካህኔ ነው እያልክ ስትናገር ምን ያደርግልኛል በዚህ ሰዓት እያልክ ሊቀ ካህኔ ነው ስል ሊቀ ካህኔ ነው ደሙ ለዘላለም ማለት ለዘላለም ያነጻኛል። ደሙ ትኩስ ነው ሁሌ ማለት ነው። እኔ እንደዚህ ያስል በእግዚአብሔር ፊት የሚያቆመኝ ነው እያልክ ነው ያለው። ያ የኢየሱስ ደም እሺ፣ ዛሬስ የሚታይልህ የኢየሱስ ደም ያው አልኩ መተማመኛዬ ነው ዋስትናዬ ነው እያልክ ነው ያለው። ዓርብ ዕለት የፈሰሰችው ደም ያቺ ዓርብ ዕለት የፈሰሰችው ደም እስከ ዘላለም ድረስ ትኩስ ነች። ስለዚህ ትጮኻለች፣ ይቅር ትለኛለች፣ ታስታርቀኛለች ብዬ ነው ማለት ነው። በቃ ምልጃ ማለት ይሄ ነው። ከዚህ የተለየ አይደለም። ምልጃ ማለት ይሄ ነው። ይሄን እኮ ኦርቶዶክስም እኮ ታምናለች። ይሄን ታዲያ እኮ ይሄ በትክክል እኮ የምታምነው ነው የምታስተምረው። መጽሐፍ ቅዱስ ነው የሚያስተምረው አለ እንጂ ኦርቶዶክስ አታምንም። ይሄ በትክክል ነው። ስለኔ ይጮሃል የክርስቶስ ደም አልክ እኮ እና በጣም ተባረክ። በቃ አንተ እዛው ሆነ ነው ይኸው በስዕል ፊት ትሰግዳለህ ያሬዲ? እኔ ለስዕል አልሰግድም፣ ለእግዚአብሔር ለስዕል ማለት ለስዕል ነው። አሁን ለምሳሌ በቤታችሁ ላይ ለምታረጉት ስዕል ትሰግዳለህ? ማንኛውም እኔም ብቻ ሳይሆን ማንኛውም ኦርቶዶክሳውያን ለስዕሉ አይሰግድም። ለስዕሉ ባለቤት ግን ሊሰግድ ይችላል። እኔ ለስዕሉ ባለቤት እሰግዳለሁ። በስዕል ፊት ቆመ ማለት ነው። ለስዕሉ ለወረቀቱ አይደለም። በዚያ በስዕል ፊት ግን ለምሳሌ ኤርሚ እዚህ ጋር ያረገዋል። ለምሳሌ ኤርሚ ያረገው የተሰቀለ ያን ስቅለቱን እያሰብኩ ስለ ኢየሱስ ክርስቶስን ልማጸን እችላለሁ። ለስዕሉ አይደለም ግን የማረገው።
ነው። አሁን ለምሳሌ በማርያም ስዕል ፊት ቆመ ለማርያም ትሰግዳለህ አይደል? ለስዕሉ ስዕሉ ይቅር ችግር ባል የለውም። ለምሳሌ ስዕሉ ይቅር ችግር የለውም። ለማርያም ትሰግዳለህ? ለማርያም የጸጋ ስግደት እሰግዳለሁ። ለቅዱሳን ሁሉ ለሁሉም ትሰግዳለህ? በትክክል አዎ። አሁን ይሄ እኮ ነው አሁን አደገኛ የሚሆነው ደግሞ ይሄ ነው። ዞሮ ዞሮ ከዛ ቤት ካልወጣችሁ ህይወታችሁን ነው የሚያበላሸው። በቃ ለእሱ አስተዘምሩ። አይ ብሩክ እናንተ ናችሁ ወደዚያ መምጣት ያለባችሁ እኮ። አሁን ችግሩ ቅድም አልከኝ እኮ ስለ ምልጃ ጠየቀኝ። ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ የኢየሱስ ክርስቶስ ደም ለዘላለም ያስተርቃል ብላ አታስተምርም። ያሬዲ አይ ወይ ኦርቶዶክስ እዚህ ላይ ብቻ ታስተምራለህ አታስተምርም? ሳትዋሽ ንገረኝ። የኢትዮጵያ ኦርቶዶክስ እኮ አልኩ እኮ የስማኛ እየመለስኩልህ እርስ በርሱ የሚጋጭ ብዙ መጽሐፍት ነው ያላት። ለምሳሌ ኢየሱስ ክርስቶስ ዛሬም ድረስ ይለምናል የሚል መጽሐፍ አላት። ለምሳሌ በሰማይ ሆኖ ማይለው ነገር የለም እኮ ኢትዮጵያ ኦርቶዶክስ መጽሐፍቶች የማይሉት ነገር የለም። ይሄ ነው እምነቷ ለማለት እንኳን እስክንቸገር ድረስ አንደኛው መጽሐፍ ዛሬ በአፊት ቁጭ ብሎ እየለመነ ከሲኦል ሰዎችን ያስወጣል ብሎ የሚናገር መጽሐፍ አላት። ሌላኛው መጽሐፍ ደግሞ አስተስተነብ ደግሞ ኢየሱስ ክርስቶስ በምድር ነው እንጂ ዛሬ አያስታርቅም ብሎ ይሰብካሉ። መምህሮቹ መጽሐፍቶቿም እንደዛ ይላሉ። ይሄ ነው እምነቷ ለማለት ነው። እኛ አይደለም አማናዊ አይደለም። ይኸው እኛ ቤተክርስቲያን የኢየሱስ ክርስቶስ ደም አስታራቂ እንደሆነ አሁን የመጣ አይደለም። አሁን የመጣ ወይንም ደግሞ አሁን ልክ አዲስ ሳይሆን ዘላለም እንደሆነ ኢየሱስ ክርስቶስ ደም አስታራቂ እንደሆነ እኛ በኢየሱስ ክርስቶስ አማላጅነት ከፕሮቴስታንት ማንስማማው እየወደቀ እየለመነ ወይንም ደግሞ አሁን ይቅር በላቸው ይላል የሚለውን ብቻ ነው ማንስማማበት እንጂ ኢትዮጵያ ኦርቶዶክስ መጽሐፍ ነው የሚለው አልኩ። እኛ አንልም አልኩ እኮ ያሬድ። እኛ እየወደቀ አንዴ ሰውኛ ሰምቼ የለ እኛ አሁን በዚህ ሰዓት እየወደቀ እየተነሳ ይለምናል አንልም። በግድ በሉ ካላልከኝ በስተቀር እኛ አንልም እያልኩ ነው ያለሁት። ወይ ደግሞ ያልንበት መጽሐፍ ካለ ማሳየት መብት ነው። በቃ ታላላችሁ ተስማምተናል። በቃ ወደኛ ኑ። በቃ ምንድነው የስዕላት የአዋልዳት መጽሐፍ ጉዳይ ነው። ዋናውን ነገር ኢየሱስ ክርስቶስ ላይ እንግባባና ከዛም በኋላ ሌላው ደግሞ ይቀጥላል። ችግር የለም። እኔን አሁን ወደኛ ናልከኝ። ለምሳሌ ወደ እናንተ ብዙም ማንስማማበት አለ። ወደ እናንተ ምን ብዬ እመጣለሁ? ለምሳሌ እኔና እናንተ ማንስማማበት ማልቀበለው ወደ እናንተ ይሄን ተስማማን። የኢየሱስ ክርስቶስ ስጋው ደግሞ አማናዊ አይደለም ብላችሁ የምታምኑ ናችሁ። እስኪ ከእግዚአብሔር ቃል ላይ የክርስቶስ ስጋና ደሙ ማለት ነው ስለ ጌታ ራት እያወራ ነው ብዬ ነው የማስበው። አማናዊ ነው የሚል እግዚአብሔር ቃል ያሳየሽ እንድናምንና እንድንመጣ አሳየክ እግዚአብሔር ቃል በመጽሐፍ ቅዱስ በሰፊው ለምሳሌ በቀንደ ዮሐንስ ወንጌል ምዕራፍ 6 ያለውን ብቻ ላሳይ። ይሄ ስጋዬ ነው ይሄ ደሜ ነው ብሎ ራሱ ክርስቶስ ጠቅሶታል። ስለዚህ ይሄንን እንዴት አይደለም ብዬ ላምን እችላለሁ? እሺ ዮሐንስ 6 ላይ የጌታ ራት አማናዊ ነው የሚል ነው እያልከኝ ያለው አይደል? ቁጥር ስንት ላይ ላንብብልህ? አይ አማናዊ ይሄ አቆይ ክርስቶስ ራሱ ማለት እውነተኛ ማለት ነው። እውነተኛ እኮ ለምሳሌ በአዲስ ኪዳን የሚፈሰው ደሜ በአዲስ ኪዳን የሚፈሰው የሚቆረሰው ስጋዬ ካለ ክርስቶስ እኛ አይደለም ማለት እንችላለን እኮ። አሳየኝ ከቃሉ ላይ የጌታ ራት አማናዊ ነው የሚለውን አሳየኝ። አንተ እንደምትለው እንድልህ ማለት ነው አልኩ እኮ። አማናዊ የሚለውን ብቻ ነው የፈለከው አንተ? አማናዊ የሚለውን ጥቅስ ነው የፈለከው? እኔ አልኩት ለኔ እናንተ አማናዊ ብላችሁ አታምኑ፣ እኛ እናምናለን ብለህ ከሰስከን እኮ። እስኪ አንተ ከሰስከናልና ከእግዚአብሔር ቃል ላይ አሳየኝ አልኩ። በቃ እንስማማለን። እሺ አንተ የኢየሱስ ክርስቶስ ስጋው ነው ደሙ ነው ብለህ ነው የምታምነው ካልክ እሺ በቃ ችግር የለም ነው ብለህ ነው የምታምነው። ይኸውልህ ነገርኩህ እኮ አሁን የእግዚአብሔር ቃል ምን ይላል? ጌታ ክርስቶስ ኢየሱስ ህብስቱን አነሳና ምን አለ መሰለህ? ይሄ ስጋዬ ነው፣ ከዛ ደሙ ጽዋውን አንስቶ ደግሞ ይሄ ደሜ ነው አለ። የጌታ ራት ስንወስድ ስጋውን ደሙን ብለን እንወስዳለን እኮ። ግን እኛ የዘላለም ሕይወት እንዲሰጠን አማናዊ ብለን አይደለም እንወስደው። ጌታ ክርስቶስ ኢየሱስ ሞትና ትንሣኤን ትናገራላችሁ መታሰቢያ ያድርጉት ስላለ ለዛ እንወስዳለን። አለቀ በቃ። ደግሞም የሐዋርያት ሥራ መጽሐፍን ካነበብክ ጳውሎስ ምን ይላል መሰለህ? እንጀራን ለመቁረስ ተሰብስበን ሳለ እያለ ይናገራል። ስለ ጌታ ራስ ሲያወራ ያ እሺ፣ ቆይ እዚህቹ ላይ ወደ ኋላ ላይ ጳውሎስ ቆይ አንዴ እንጀራን ለመቁረስ ተሰብስበን ሳለ ሲል ጳውሎስ ተሳስቷል? አልተሳሳተም። ተሳሳተ እኮ። መልካም እሺ፣ እኛ አሁን እሑድ ተሰብስበን እንጀራን እንቆርሳለን ብዬ ብናገር ተሳስቻለሁ?
አልተሳሳትክም። ያ ግን ያ የምትቆርሱት እንጀራ አለቀ በቃ አለቀ። ይሄ በቃ አለቀ። ቆይ ነው ያ የምትቆርሱት እንጀራ የምትቀዱት ወይን ያ የክርስቶስ ስጋ ነው። ልክ ክርስቶስ እንዳለው ደሙ ነው ብለን የምታምነው የክርስቶስ ስጋ የክርስቶስ ደም ብለን እኮ እንወስዳለን አልኩ። ግን ደሙ ማለት ያ ማለት እውነተኛ ነው ብለን አይደለም። እንዴት መልስልህ ማለት እውነተኛ አሁን እኮ ነው ብለን ነው የምናምነው፣ ግን እውነተኛ አይደለም አልከኝ እኮ። ከሆነ አሳየኝ ከእግዚአብሔር ቃል ላይ እኮ አልኩህ እኮ። አንተ ግዴታ እኔ እኮ ይኸው አልኩህ እኮ እኔ የክርስቶስን ስጋ ልክ እሱ እንዳለው ክርስቶስ እንዳለው ስጋው ደሙ ነው ብለን የምታምነው ስለ አዎ እንደዚያ ብዬ ነው የማምነው ብለኛል። አልተሳሳትኩማ ወዳጅ። እሱን እኮ ደጋግሜ መለስኩልህ። ግን እውነተኛ ብለን አንወስድም አልኩህ። የምንወስደውም ደግሞ የዘላለም ሕይወት ለማግኘት አይደለም። የዘላለም ሕይወት ያለን ሰዎች ነን እኛ። የዘላለም ሕይወቱ ጋር እኮ አልደረስኩም ብለን አይደለም። ታዲያ ስጋው ደሙ ነው ያሬዴ ምን እንደምትሉት አማናዊ ብለን አይደለም የምንወስደው አልኩህ። ደጋግሜ የምነግርህ እኮ እሱ ነው። የክርስቶስ ደም አይደለም። አይ ቡርኪ ሰምቻለሁ፣ ግራ ስለገባኝ ነው አባብል ማለት ነው አልከና የክርስቶስ ስጋ ብለን እንወስዳለን። አማናዊ ነው ብለን አንወስድም። አማናዊ ማለት እውነተኛ ብለን አንወስድም እያልኩ ነው አይልም የእግዚአብሔር ቃል። እውነተኛውማ ከሰማይ የወረደ ነው፣ በሰዎች የሚዘጋጅ አይደለም። ቄሶችና ፓስተሮች ያዘጋጁት አይደለም። ህብስት አይደለም የክርስቶስ አማናዊ ስጋ። አማናዊ ስጋ መስቀል ላይ የተቆረሰው ነው። ቀጥሉ በቃ። የሆነ ጫጫታ ውስጥ ገባው መሰለኝ። ጫጫታ ውስጥ ስለገባው ቀጥሉ። ቆይ እመጣለሁ። ሌላ ሰው አውሩ። እሺ ጌታ ይርዳ። በጣም ደስ የሚል ልብ ነው ያለው። ጌታ ይርዳ፣ በእውነት ጌታ ይርዳ። እሺ እኛ የክርስቶስ ኢየሱስን ስጋና ደም ስንወስድ ወይ ደግሞ የጌታ እራትን ስንካፈል አማናዊ ብለን አንወስድም። አማናዊ የሚል የእግዚአብሔር ቃል የለም። እውነተኛ የሚል ስለ ጌታ እራት ሲያወራ እውነተኛ የሚል የእግዚአብሔር ቃል የለም። ዮሐንስ 6ን ደፍራችሁ እንዳትጠቅሱ ከዚህ በኋላ እሺ። ስለ ጌታ እራት ያወራል ብላችሁ ደፍራችሁ ዮሐንስ 6ን እንዳትጠቅሱ። የምሬ ነው። ጴንጤ ፊት እንዳትጠቅሱ ዮሐንስ 6 ስለ ጌታ እራት አንዴ እባክህ ወዳጅ ወይ ታርገው እንጂ እኛ አንወስድም። በቃ አማናዊ ብለን የእግዚአብሔር ቃል አይናገርም እንደዛ። ምን አርጉት አለ ጌታ ክርስቶስ ኢየሱስ። ለመታሰቢያ አድርጉታል። ለመታሰቢያ እያለ ነው የምንወጣው። ስንወጣ የጌታ እራት አለ። አሁን ለምሳሌ እሑድኛ ጋር ከመጣችሁ እዛ ልደታ ከመጣችሁ ወስደን ስንወጣ እየዘመርን እንወጣለን። ጌታ ያድናል እያለን እንወጣለን። በቃ አለቀ አለቀ። ጳውሎስ ከክርስቶስ ከራሱ ነው የተማርኩት አለና ምን አለ? ለመታሰቢያ አድርጉት ብሏል አለ በቆሮንቶስ መልእክቱ ላይ። እኛ እኮ እግዚአብሔር ቃል የሚለውን ነው የምንለው። ክብር ለኢየሱስ ይሁን። ያልተጻፈ አንናገር። ዳንኤ ተባረኩ። ግን ይቅርታና የምጠይቀው ጥያቄ ነበረ ብሩክ። እሺ ሰላም፣ እንዴት ነው ወዳጅ? ጸጋ ይብዛልህ ብሩኬ። እሺ ከየት ቤተ እምነት መጣ? እኔ ኦርቶዶክስ ነኝ። ግን ያዳመጥኳችሁ ብሩክ ከተናገረው ነገር ላይ ትንሽ ቅሬታ ስለነበረኝ እሱን ለመጠየቅ ነበር። ያው ከተናገረው አንጻር ስለሆነ ጥያቄ ይፈታል። እንግዲህ ምንድነው እሱ ቅሬታ? ብሩክን ነበር የምጠይቀው። አሁን አንተን አንተ አልተናገርክም። ስለዚህ ነገር ላይ እዚህ እንትን ማለት አልችልም። ስለዚህ ብሩክ የተናገረው ካለ ብሩክ የብሩኬ እምነት የኔም እምነት ነው ያወራው ውስጥ እኔም አይ ስለ ብሩክ እምነት ብሩኬ አልተናገረምና ስለዚህ ምንድነው እሱ ጥያቄ የፈጠረብህ ነገር? ያመነውን እምነት ሳይሆን ስለ ኦርቶዶክስ የተናገረው ነገር ላይ ጥያቄ ነበረኝ ነው እያልኩ ያለው። ስለ ኦርቶዶክስ የተናገረው እሱንም ታምነዋለህ? ስለ ኦርቶዶክስ የተናገረውን ነገር የተናገረውን ሁሉ አምናለሁ። አዎ ኦኬ። ኦርቶዶክስ ክርስቶስ አሁንም እንትን አያድንም ብላ ታስተምራለች እያለ ነበርና እሱን ከመጽሐፍ ገልጦ ከእምነት መግለጫዎቿ ላይ ቢያሳየኝ ሰዎች እንደዛ ቢደረግ ጥሩ ነው አይሻልም? ሐሜት እንዳይመስል። እሺ ኢየሱስ አሁን ያድናል ታምናለህ አንተ?
አሁን እኔ ማመኔን እኮ አይደለም አሁን ዲፌንድ አደርጋለታለሁ እምነቱ ተመሳሳይ ነው አላልክም? እኔን ተወኝና የኔን ኦፒኒየን ተወውና ብሩክ የተናገረው ኦርቶዶክስ አይደለህ አንተ ብራዘር። እኔ አይደለሁም ኦርቶዶክስን መወክላት ኦርቶዶክስን ይወክላል ወይም ደግሞ እምነቷ ላይ አይቻለሁ ብሎ እኮ ነው ሲናገር የነበረው ኦርቶዶክስ አይደለህ መመለስ ያለበት ብራዘር። ስለኔ ተወው እኮ አልኩህ። ለምን ተወዋለሁ? ኦርቶዶክስ ካሉ ኦርቶዶክስ አይደለም አይመለከተንም። ኦርቶዶክስ ነው ወይስ አይደለም? ኦርቶዶክስ ነኝ ግን አንተ እንድትጠይቀኝ አንተ ራስህ ኢየሱስ እንደማያድን በአፍ እንደምትመሰክር ላሳየህ እኮ አልኩህ። እኔን ተወኝና ኦርቶዶክስ ታስተምራለች። እኔን ተወኝ የሚባል የለም። አሳየኝ ነው ለምን ኦርቶዶክስ ታስተምራለች ብላለች። ስለዚህ ውሸት ነው ማለት ተውሃለሁ ወዳጄ። እኔን ተወኝና ውሸት ነው ማለት እንደሱ የሚባል አርጊውመንት የለም። እኔን ተወኝ አለም ይሄው ማስረጃ አይደለም። ኖ እኔ ኦርቶዶክስን አልወክልም። አሁን እሱ የተናገረው እኔን ወክሎ አይደለም። አማኞቹ የማትወክለውን እምነት ለማውራት ለምን ትመጣለህ ታዲያ? እኔ ማለት ስለ ኦርቶዶክስ እኮ ልከራከር አይደለም የገባሁት። ተናግሬያለሁ እኮ ቀድሞ ፍላጎቴ ኢንቴንሽን የገባሁበትን ዓላማ እኮ ብራዘር ኦርቶዶክስን ብሩክ ባባ የተናገረው ንግግር አለ። ኦርቶዶክስ ላይ የቀጠፈው ቅጥፈት አለ። ውሸት ነው ነገር ዲፌንድ አድርጉልኝ። ኦርቶዶክሳውያን የጠራ ነው። ኦርቶዶክስ ካልሆንክ ስለ ኦርቶዶክስ ማለት የማትችል እዚህ ጋር ምንም አትሰራም ብራዘር። ስለ ኦርቶዶክስ ማውራት አለመቻል አይደለም። አልችልም ብለህ መናገር ከፈለክ ተናገር። ራስህ ቀጥታ ትችላለህ። አንተ ስለ አንተ ኦርቶዶክስ ነኝ ካልክ ማስረጃ ሌላ ቦታ መጽሐፍ ሳንገልጥ አንተ ራስህ ኢየሱስ ያድናል ብለህ አታምንም። እኔ አምናለሁ ግን አንተ እንድትነግረኝ አምናለሁ አለ። ሰምታችሁታል። አምናለሁ ይላል። እሺ ብሩክ የተናገረው ነገር አለ የጻፍኩልህ አይዞ ብራዘር። እኔ እንጆኛ አሁን ይኸውልህ ጥያቄ ብራዘር የምትወው ምንም ምክንያት የለም። ኦርቶዶክስ ሆነ ኦርቶዶክስ እኔን ተወኝ አይባልም። ጥያቄ ምንድን ነበር? አምናለሁ አንተ ነው ማስረጃ አንተ ነህ። አሁን ኢየሱስ እንደማያድን በአንደበት አስመሰክራለሁ። እኔ እንኳን በስህተት ብሆን ማለት ነው። እኔ ኦርቶዶክስን ስለማልወክል እኔን አይደለም የምትናገር እኔን ነው የምትናገረው እንጂ ኦርቶዶክስ አሁን የምትነግረኝ እኔን አትወክልም እያልኩ ነው። አንዴ ተረጋጋ። ስሜታዊ ይሆናል። ስሜታዊ መሆን አለመሆን አይደለም እየሄድክበት ያለው ግን የሆነ ችግር አለብን። ተረጋጋ ብራዘር። ኖ አይደለም። ይኸውልህ ጥያቄው ላይ ችግር እንዳለበት እሱ ብራዘር ይሄው ላሳየህ። መረጋጋት ነው ያለብህ ብራዘር። በደንብ ታውቀዋለህ ልክ እንዳልሆነ መረጋጋት ነው ያለብህ። ወደ ራስህ ጥያቄ ገባ። ችግር የለም። ማስረጃ አንተ ራስህ አትደረብ ብራዘር። በእያንዳንዱ ቃል አትደረብ። ቴንክ ዩ። ይሄው ኢየሱስ ያድናል ብለህ አንተ ራሱ አታምንም። ማስረጃ አንድ አትደረብ ብራዘር፣ አትደረብ። ፐርሰናል ኦፒኒየን እንዳትጠይቀኝ አልኩህ እኮ ስለ ኦርቶዶክስ ነው የጠየቅኩህ። ክሌም የተደረገው እኔ የጠየቅኩህ አሁንም ቢሆን እንደ ኦርቶዶክስ ነው የምታወራኝ ወዳጄ። አንተ አሁን ፕሮቴስታንት ነው ብለህ ታምናለህ? እንደ ኦርቶዶክስ እምነት ፕሮቴስታንት ነው የማምንበትን እምነት ነው የምነግርህ። የወንጌል አማኞች የሚያምኑበትን እምነት ነው የምነግርህና እሺ ተወክሏል። በሶሻል ሚዲያ ያስተምር የተባለበትን ወረቀት እስቲ አውጣና ሳይ። የማትችለውን ነገር ለምን ወይ የማትችል ከሆነ አትሊስት እዛ ጋር ኧረ ብራዘር ሚውት አድርግ እንዴ ሰሚ ይኖራል። አይዞህ ወዳጄ። ይሄው ምንድነው እሱ ማስረጃችን? አዎ አንተ ኦርቶዶክስ አይነኝ የምትለው አንተ ራስህ አሁን ጠይቀህ ኢየሱስ አያድንም እንደምትለኝ በማስረጃ አሳያለሁ። ትቀጥላለህ? የመቀጠል አቅም አለ? አንተ ራስህ ምስክር ነህ። ጥያቄ ምንድን ነበር? ችግር የለም። እሺ ቆይ ቀለል እናድርገው። እኔ አንተ በምትሄድበት መንገድ አንተ አለህ ወይስ የለም ብራዘር? አዳምጠኝ። አንተ ልትሄድበት በፈለከው መንገድ እሄድልሃለሁ። አንተ በምትሄድበት መንገድ። ነገር ግን ከዛ በፊት ጥያቄን ብቻ ግባ። በቃ ጥያቄ ምንድን ነበር? የማስረጃው ዳኒ ተሳስተሃል። እኔ ኢየሱስ ያድናል ብዬ ነው የማምነው ብለህ የመሞገት አቅም አለ? እኔ ስለኔ አይደለም የጠየኩት። መጀመሪያ ቀድሜ እሱን ዲፌንድ አደርግለታለሁ ብለህ የጀመርከው በቃ እታችሁ አየህ። ራስህ እኮ ምስክሩ አንተ ራስህ ነህ አይደለም? ስለ ቤተ ክርስቲያኒቷ ኦርቶዶክስ ነኝ የምትለው አንተ ራስህ ኢየሱስ ያድናል ብለህ የመናገር ድፍረት የለህም። አንተ ራስህ ማለት ነው። ይሄ ኦርቶዶክስ ነኝ ያልከው ማለት ነው። ምስክሩ ራሳችሁ ናችሁ። ገብታችሁ ኢየሱስ ያድናል ብለህ የመሞገት ኢየሱስ ያድናል፣ አዎ እኔ ክርስቲያን ነኝ በክርስቶስ ኢየሱስ አምኜማ ድኛለሁ የማለት አቅም የለህም። አዎ እኔ ኦርቶዶክስ ነኝ የምትል ከሆነ ይኸው ቤታችንን ከፍተናል። በክርስቶስ ኢየሱስ የዳነ ኦርቶዶክስ ካለ ከመካከላችን ለአንተ አይደለም እውቀት አለኝ ለሚል እታችሁ ለሚሰማን ሰው ነው ይሄን መልእክት ማስተላለፈው። ዛሬ
ኢየሱስ ክርስቶስ ያድናል። እኔ ኦርቶዶክሳዊ ነኝ። በኦርቶዶክስ አስተምረው መሰረት ኢየሱስ ያድናል የሚል ኦርቶዶክስ ካለ አንድ ሰው ይምጣው። በማስረጃ እንወግተዋለን። አንድ ቁጥር ጻፍልን ብራዘር። እኛ አይደለንም እራሳችሁ በአንደበታችሁ እንደማያድን ትነግሩናላችሁ። ይኸው አለው የሚል ካለ መግባት ይችላል። አንድ ቁጥር ይጻፍ። እሺ የመጨረሻ እድል ሰጣለሁ። ይኸው እሺ ኢየሱስ ያድናል ብለህ ታምናለህ? ዳጊ እኔ ያልነበረም ጥያቄ የነበረው ኢየሱስ ያድናል ብለህ ታምናለህ ወይ? ምን ያደርግለታል ብለህ ስላልክ እሱ ላይ ነበር የከበውታውንም አክቹሊ ያሶ እታችሁ ነው